በነገራችን ላይ ማንቸስተር ዩናይትድ አራተኛ ደረጃ ላይ መቀመጥ ይችላል ዛሬ ካሸነፈ። አሁን 10ኛ ደረጃ ላይ ነው የሚገኘው። ካሸነፈ አራተኛ ደረጃ ላይ ይቀመጣል። 21 ነጥብ ይደርሳል። ከመሪው አርሰናል ጋር ያለው የነጥብ ልዩነት ወደ 8 ዝቅ ያደርጋል። ካለበለዚያ በ11 ነጥብ ይቀጥላል ማለት ነው ከተሸነፈ። ይህንን ጨዋታ ድል ካረገ ግን ድልም ሲያደርግ በ3 ጎል ልዩነት ማድረግ አለበት ወደ ቶፕ 4 ውስጥ ለመግባት የአስቶን ቪላን ቦታ ለማፈናቀል። አስቶን ቪላ ትናንት ባለቀ ሰዓት ጎል አስቆጥሮ ነው ያሸነፈው ሊድስን 2-1 ያሸነፈው። በተቃራኒው ኤቨርተኖች ከተሸነፉ ያው 13ኛ ደረጃቸው ላይ ይቀመጣሉ። ካሸነፉ ግን የማንቸስተር ዩናይትድን ቦታ ይወስዳሉ፣ 10ኛ ደረጃ ይመጣሉ። በአንድ ጎል ልዩነቱን ቢያሸንፉ 0 ስለሚሆን የጎል ልዩነታቸው በነጥብ እኩል ነው 10ኛ ደረጃ ላይ ይመጣሉ። እዚህ አንጻር በጣም የሚጠበቅ ጨዋታ ነው። ማንቸስተር ዩናይትድ የሻምፒዮንስ ሊግ ቦታ ላይ በመቀመጥ ተስፋውን ለማለምለም ወደ አውሮፓ መድረክ ለመመለስ የሚደረገውን ወደ ሀያልነት ለመምጣት የሚደረገውን መንገድና እርምጃ ለማሳመር የሚደረግ ጨዋታ ነው። አሉቲ ሰፋ ያለ ሀሳቦችን ስጥና እኔም እቀጥላለሁ። ወሳኝ ጨዋታ ነው፣ ወሳኝ መርሃ ግብር ነው የዛሬው ጨዋታ ለማንቸስተር ዩናይትድ። በሜዳው ቲያትር ኦፍ ዘ ድሪምስ ላይ ማንቸስተር ዩናይትድ ሰሞነኛ አቋሙ ጥሩ ነው እና ያለፈውን 4 የፕሪሚየር ሊግ ጨዋታ በሜዳው ማንቸስተር ዩናይትድ አሸንፏል። ከዚህ ቀደም ከ13 መርሃ ግብሮች ውስጥ በኦልድ ትራፎርድ ይህንን ነገር ማሳካት አልቻለም ነበር። ተከታታይ ድሎች ቲያትር ኦፍ ዘ ድሪምስ ላይ ይቀጥላሉ የሚል እምነት አለኝ። ዛሬም ዩናይትድ አይሸነፍም በእርግጠኝነት በጣም ወረስት ውጤቱ አቻ ይሆናል ብዬ ነው የማስበው እንጂ አይሸነፍም የሚል ሀሳብ አለኝ። ኤቨርተኖች ባለፉት 9 ጨዋታዎች ሰኞ ላይ ሲጫወቱ ሰኞ ድቅድቅ ጨለማቸው ማሸነፍ አልቻለም። ያለፉት 9 ጨዋታዎች በኤቨርተን በኩል ሰኞ ላይ ሲከናወኑ ይህንን ነገር ማሳካት አልቻሉም። እንግዲህ የዩናይትድ የፕሪማች ሀሳባቸውን ተመልክቻለሁ። ከአርብ ዕለት ሼሽኮን በተመለከተ ሌሎቹን በተመለከተ የዳሰሱበት ነጥብ ተመልክቻለሁ። ረቡዕ አሞሪም እና ስለ አፍሪካ ዋንጫ ተጫዋቾች ተጠይቀው ነበረ። በስኳድ ውስጥ እንደነ አማድ ማዝራዊ፣ ቦሞ አይነት ተጫዋቾች አሉ እና ምን እያሰብክ ነው ብለው ጠየቁት ጋዜጠኞች። እና ምን አለ ረቡዕ አሞሪም ከፊት ለፊቱ ፌስቲቭ ፔር ጨዋታዎችም ስላሉ ዲሴምበር ላይ እና ያው እናከብራቸዋለን አሉ። እናከብራቸዋለን፣ ሀገራቸውን እናከብራለን፣ የሀገራቸውን ፌዴሬሽን እናከብራለን። ግን በምን አይነት መልኩ አብረን በጋራ ለመስራት የሚያስችለንን ነገር እንወያያለን። ለምሳሌ ቲሙን ብሔራዊ ቡድኑን ጆይን ማድረግ ያለባቸው ከ2 ሳምንት በፊት ነው። ከክለብ ወጥተው ካሜሮንም ሞሮኮም አይቨሪ ኮስትንም ጆይን ማድረግ ያለባቸው ከ2 ሳምንት በፊት ነው። ከዛ በኋላ ይጀምራል የአፍሪካ ዋንጫው ማለት ነው እና እንነጋገራለን በስምምነት የተወሰነ ግልጋሎት እኛ ጋር እንዲሰጡ አትሊስት ከጉዳትን ፕሮቴክት እያደረግን የሆነ ነገር እንዲያደርጉ ከሀገራቸው ፌዴሬሽን ጋር እንነጋገራለን፣ ግን እናከብራቸዋለን የሚል ሀሳባቸውን ተናግረዋል። እና በአንድ ጊዜ ከሶስት የቤስት ተሰላፊ ሲወጣ ምስቅልቅል ያደርገዋል። እንደ አርሰናል ያሉ ክለቦች አሁን ስኳዳቸው ዴብዛቸው ጥሩ ነው፣ ግን ማንቸስተር ዩናይትድ ላይ የቅያሪ ወንበር ጥራትም ታነሳለ እና ያ ነገር አፌክት ሊያደርገው እንደሚችል ምንም ጥያቄ የለውም። እና ማንቸስተር ዩናይትድ ላይ በዚህኛው አመት የመጀመሪያዎቹ የፕሪሚየር ሊግ ጨዋታዎች ጀምረው የማንቸስተር ዩናይትድ ችግር ምንድን ነው? ከረፍት በፊት ጎል የሚያስቆጥር ክለብ አይደለም። በአውሮፓ ከሚገኙ 5 ትልልቅ ሊጎች ጣሊያን፣ እንግሊዝ፣ ስፔን፣ ፈረንሳይና ጀርመን ከሚገኙት ክለቦች ውስጥ ማንቸስተር ዩናይትድ አንድ ክለብ ብቻ ነበር የሚበልጥ የነበረው ከረፍት በፊት ጎል በማስቆጠር። ግን ይሄ ዘንድሮ ከ3ኛ ሳምንት ጀምሮ ባሉ ጨዋታዎች ስትመዝነው ማንቸስተር ዩናይትድ ይህንን መጥፎ መገለጫውን ቀይረዋል፣ አሜንድ አድርጎታል። እና ማንቸስተር ዩናይትድ አዲሱ መገለጫው ምንድን ነው? ከረፍት በፊት ጎል የሚያስቆጥር ቲም ሆኗል። በፕሪሚየር ሊጉ 11 ጎሎችን በማንቸስተር ዩናይትድ ከረፍት በፊት ጎል ክለቦች ላይ በማስቆጠር ማንም አይቀናቀነው፣ ማንም የሁሉም የበላይ ነው። አርሰናል፣ ቼልሲ እንደውም በአንድ ፉገራ የተመቸኝ አይ ቲንክ ከአርሰናል ደጋፊዎች የመነጨ ይመስለኛል። ልክ ዩናይትድ ስኮር አድርጎ ከረፍት በፊት 11 ጎል አስቆጥሯል ብያለሁ እና ልክ ረፍት ላይ በዚህ ውጤት የሚያልቅ ከሆነ ኖቲንግሃምን እየመራ ቶተንሃምን እየመራ ሲወጣ በዚህ ውጤት የሚያልቅ ከሆነ ማንቸስተር ዩናይትድ 2ኛ ደረጃ ላይ ይቀመጣል ተብሎ ከዛ ከረፍት በኋላ ጎል ስለሚቆጠርበት ደግሞ ይንሸራተታልና ምን አይነት ፉገራየው የማሪቱ ለገሰ ዘፈን አንድ በጣም ይሄ
የሚለው አይደል? እሱ ፓርት ላይ ማንቸስተር ዩናይትድ ሁለተኛ ከሚቆይ ይልቅ የማሪቱ ለገሰ ድምፅ ይቆያል የሚል ፎገራ አይቻለሁ እና ተመችቶኛል። እና ለምንድን ነው ያልኩ ይሄን ሶፊዬ፣ ከረፍት በኋላ ደግሞ 14 ጎል ተቆጥሮበታል ማንቸስተር ዩናይትድ። የሩበን አሞሪም ቅያሬው ችግርም እንዳለበት አይኑ እና በፈርስት ሃፍ ቴምፖ አይቀጥልም። ሰከንድ ሃፍ ላይ ጎል የሚቆጠርበት ቲም ሆኗል። 11 ጎል አስቆጥሯል ፈርስት ሃፍ ላይ። ምን አለ ከረፍት ፊት ቢያልቅ ብለህ ትመኛለህ እኮ አንዳንዴ። 45 ደቂቃ ቢሆን ለእግር ኳስ በቂ ነው። 45 ደቂቃ 90 ደቂቃ ምን ያደርጋል ነው። እና ሰከንድ ሃፍ ላይ ደግሞ ቅድም ያነሳው መሰረታዊ ነጥብ ይመስለኝ የቡድኑ ዴፕዝ የጥልቀት ችግርም ያመጣው ነው። ያ እና ሊሳንድሮ ማርቲኔዝ ቢመጣ ደግሞ አትሊስት ይህንን ህመም ይቀንሰዋል። በእርግጥ የጉልበት ጉዳት በአንዴ ወደ ነበረብህ አቋም አትመለስም። ኢቴክስ ታይም ብለሃል ሶፊ፣ ምስማማለሁ። እና ከዚያ አኳያ ማንቸስተር ዩናይትድ ከረፍት በፊት ጎል ያስቆጥሮ ሰከንድ ሃፍ ላይ ጎል ተቆጥሮበት ውጤቱን ሁለተኛ ደረጃን የሚያገኝበትን እድል አበላሽቷል። ቶተንሃም፣ ኖቲንግሃም ፎረስት ለዚህ እንትን ናቸው እና ይሄ የቡድኑ አንደኛው ሌላ ችግር ሆኗል ተብሎ ተጠቅሷል። ግን በአጠቃላይ ስትመለከተው የዛሬው ጨዋታ ላይ እኔ አሁን እነ ጃክ ግሪሊሽ ዩናይትድን የመረበሽ አቅም አላቸው። ዩናይትድ የሚታማው የመስመር ተከላካዮቹ አሁን በዛሬው ጨዋታ ላይ ሩበን አሞሪም አማድን የፊት ዊንግ የክንፍ ተጫዋች ፍላንክ ላይ እንዲጫወት ነው ማድረግ ያለባቸው እንጂ ከሶስተኛ ተከላካይ ጎን በአምስት ተከላካይ ስትጫወት የተከላካዩን ኮሪደሩን እንዲይዝል ማድረግ የለባቸው። ዛሬ ይሄን ካደረጉ ሉዝ ሊያደርጉ ይችላሉ። ይሄን ካደረጉ ለምን መሰለ አሁን ትክክለኛ ቦታው አማድ የፊት መስመር ተጫዋች የቀኝ የፊት መስመር ተጫዋች እያስገደዱት ጥሩ ሊንካፕ እንዲመጣ ጥሩ ማጥቃቱ ከፍ እንዲል እሱን ከኋላ አድርገው ከኤምቦሞ ጋር ነው የሚያጣምሩት እና በጣም ፍሎ አሪፍ ነው። ግን በመከላከል ሁኔታ ላይ ግን ሲታማ ማንቸስተር ዩናይትድ በደል ሲደርስበት ትመለከታለህ በአማድ ስር። በዚህኛው ጨዋታ ላይ ለነግሪሊሽ እድል መስጠት የለብህም። ለነግሪሊሽ እድል በዛም በኩል የሚያጠቃው የኤቨርተን ተጫዋች ጥሩ ላይሆን ይችላል እና መስመር ተከላካዮቹ ላይ እኔ አሁንም በጣም ዳውጥ አለኝ። በጣም በአማድ ነው ያው ያለ ቦታው ነው የሚጫወተው፣ ግን በዶርጉ በመከላከል በዳሎ በማጥቃት ረገድ ላይ ይሻላሉ እንጂ ሁለቱም እንትን የምትላቸው አይደለም። እና ባይዘው ሶፊያ አሁን ዛሬ ሩበን አሞሪም አይ ቲንክ 54ኛ ጨዋታቸው ነው መሰለኝ ዛሬ 54ኛ ጨዋታቸው መሰለኝ የሚያደርጉት እና ኖ 55 ነው ዛሬ 55 ነው። እና ንጻሬውን ስትመለከተው የማንቸስተር ዩናይትድ አሰልጣኞች በመጀመሪያ 54 ጨዋታዎች ያላቸውን የማሸነፍ ንጻሬ ስትመለከት ማን ይመስላል? አንደኛ ከፈርጉሰንም ከቫንሃልም ከሞሪኒዮም ከኦሌም ከአሞሪምም ማን ይመስላል? በዊኒንግ ሬት በ54 መጀመሪያዎቹ ጨዋታዎች በ55 ጨዋታዎች ማን ይመስላል? ኦሪጂናል ሶርሻይ ማለት እንዴ አስቂኙ አሰልጣኝ አርኔ ስሎት ወይም ኤሪክ ቴን ሃግ አልጠራውም እና እሱ እንደሆነ እንትን አላለሁ። ግን ከእሱ ቀጥሎ ኦሌ ናቸው የሚሆኑት። ሞሪኖ ራሱ አራተኛ ነው። የሚገርም ነገር እና እኔ መገርሙኛል። እና አሞሪምና ፈርጉሰን ዝቅተኛ ናቸው። አሁን ኤሪክ ቴን ሃግ የመጀመሪያ 54 ጨዋታዎቹን በማንቸስተር ዩናይትድ ቤት ሲጫወት ሸውዱናል እኮ 36 ማሸነፍ 66.7 ዊኒንግ ሬት ነበር። አንደኛም ከሁሉ አጀማመር ነው እንዴ እየሸወደን ፖስት ማችና ፕሪማቹ። ከዛ ጆዜ ሞሪኒዮ በመጀመሪያ 54 ጨዋታቸው 33 መርሃ ግብሮችን አሸንፈዋል። 61.1 ዊኒንግ ሬት ነበራቸው። ሉዊስ ቫን ሃል የመጀመሪያ 54 ጨዋታዎችን በማንቸስተር ዩናይትድ ቤት ሲመሩ 30 ጨዋታዎችን ድል አድርገዋል። 55.6% የማሸነፍ ንጻሬ አላቸው። ከዛ ቀጥሎ አራተኛ ደረጃ ላይ ኦሌ ጉናር ሶልሻየር ነው። 27 ጨዋታዎች ከመጀመሪያዎቹ 54 መርሃ ግብሮች ድል አድርገዋል። 50 ነው። 50% የማሸነፍ ዊኒንግ ሬት ነበረው። ሰር አሌክዛንደር ቻትማን ፈርጉሰን አምስተኛ ደረጃ ላይ በኤሪክ ቴን ሃግም በሞሪኒዮም በቫንሃልም በኦሌም ተበልጠው በመጀመሪያዎቹ 54 ጨዋታዎች የሰር አሌክዛንደር ቻትማን ፈርጉሰን የማሸነፍ ንጻሬ 46.3% ነው። ያሸነፉት የጨዋታ ቁጥር 25 ነው። ከሳቸው ቆጥለው በመጀመሪያ 54 ጨዋታዎች በማንቸስተር ዩናይትድ አሰልጣኝ ቤት ውስጥ 21 ጨዋታዎችን ድል አድርገዋል ሩበን አሞሪም which is 38.9% የማሸነፍ ንጻሬ ያላቸው እና ስትመለከተው እነ ኤሪክ ቴን ሃግ ያላቸው የመጀመሪያ ጅማሮ በጣም ቻምፒየንስ ሊጉንም የሚያስገኙ ይመስላል እኮ አሁን ፕሪሚየር ሊጉንም የሚያስገኙ ይመስላል። ግን የኋላ ደግሞ ውጤታማ እንደማይሆኑ ተመልክተናልና ዛሬ ከባድ ጨዋታ የመስመር ተከላካዮቻችን የሚወስኑት መርሃ ግብር ነው ብዬ አስባለሁ። የማንቸስተር ዩናይትድ የመስመር ተከላካዮች የሚያደርጉት ነገር ነው። ኢምቦሞ
ይሰለፋል፣ መሰለፍም አለበት። ግን አማድን ተከላካይ ማድረግ የለባቸውም ዛሬ የሚል እሳቤ አለኝና ፌስ እንዳያደርግ የማጥቃት መንገዳቸው በጣም ጥሩ ነው በኤቨርተን በኩልና ማንቸስተር ዩናይትድ አይሸንፍም፣ ሆፕፉሊ ይሸንፋል ብዬ አላስብም። እና ግን ዩናይትድ ደግሞ አንዱ ጥሩ ጎን ምንድን ነው ሽንፈቶችን አሁን ከረፍት በኋላ ብዙ ጎል ይቆጠርበታል በፕሪሚየር ሊጉ ከረፍት በፊት ጎል ያስቆጥራል። ግን ሽንፈቶቹን ደግሞ ወደ አቻነት ቀይረዋል። በተለይ ከ80 ደቂቃ በኋላ ያደረጋቸውን ጨዋታዎች ካለፉት 4 ጨዋታዎች 3ቱን ቀይረዋል። ወደ ድል መጥቷል። በኖቲንግሃሙ ወደ አቻነት መጥቷል። በኖቲንግሃሙም በቶትንሃምም ጨዋታ ወደ ድል ባይመጣም ወደ አቻነት አይሸነፍም ብለህ እንድትናገር ያደርግሃልና ዛሬም ይሄ የምጠብቀው ነገር ነው። የመስመር ተከላካዮቹ ግን በጣም ኃላፊነት መውሰድ ያለባቸው መርሃ ግብር ይሆናል ብዬ አስባለሁ። ሶፊ አንተ ሀሳቦችን አስቀጥል። አዎ ማንቸስተር ዩናይትድ ከኤቨርተን ቆንጆ ተጠባቂ ጨዋታ ነው የዛሬው ጨዋታ። ሁለቱ ቡድኖች የሚያከናውኑት ፍልሚያ አሪፍ ጨዋታ የምንመለከት ይመስለኛል። ዴቪድ ሞይስም እንደ ሸዋንዳይች አይነት ቡድን አይደለም፣ የሚከላከል ቡድን አይደለም የሚሰሩት ሞር ኮምፒቴቲቭ የሆነ የሚጫወት ቡድን የሰሩ አሰልጣኝ ከመሆናቸው ጋር ተያይዞ ጥሩ ኮምፒቴሽን ያለው ቡድን ያለ ማንቸስተር ዩናይትድም በባህሪው ያው አሁን ላይ በሩበን አሞሪም መከላከል የሚባል ነገር የለው። በየትኛውም ደቂቃ መጫወት የሚፈልግ አይነት ቡድን ነው። የመጫወት ፍላጎት ያለው ነው። ልከላከልም ማለት የሚችል ቡድን አይደለም ከሚጠቀሙ ያስተላለፍ መንገድ አንጻር። በነገራችን ላይ ማንቸስተር ዩናይትድ ከአርሰናል ቀጥሎ በተከታታይ ጨዋታ ሽንፈት ያላስተናገረ ቡድን ነው በፕሪሚየር ሊጉ። አርሰናል 9 ጨዋታ ሳይሸነፍ ተጉዟል። ማንቸስተር ዩናይትድ እስካሁን 5 ተከታታይ ጨዋታ ካለ ሽንፈት ተጉዟል። ዛሬ ከተሸነፈ 6ኛ ይሆናል እና በሊጉ ካሉት ቡድኖች በሙሉ በተከታታይ ብዙ ጨዋታዎችን ሳይሸነፍ በመጓዝ ከአርሰናል ቀጥሎ የተቀመጠው ማንቸስተር ዩናይትድ ነው። ከብሬንፎርዱ ሽንፈት በኋላ ከማግኘት ከሚገባቸው 15 ነጥብ 12ቱን አግኝተዋል። ድንቅ ጥንካሬ ነው። በዛሬው ጨዋታ ላይ ሼሽኮ፣ ኩኛና ማጓየር የመግባት እድል የሌላቸው ተጫዋቾች ናቸው ተብሏል። ኩኛም ተው እንጂ ተጎዳ እኮ ለምድ ቦታ ላይ አልሰማም እንዴ አሉት። የት ነበር እንዴ? በቀደም ነው። ተው እንጂ ትሬኒንግ ላይ ተጎዳ። ማጓየር ኮንፊርም አድርጓል። እሳቸውም አይሰለፍም ብለዋል። እንደውም የክሪስማስ አንድ ፕሮግራም ነበራቸው የሆነ ቦታ ላይ አልመጣም። እዛ ላይ እንዳይገኝ ተከልክሏል። ከነ ጉዳቱ እንዳይመጣ ማለት ለምድ ቦታ ላይ ነው ጉዳቱ ያስተናገደውና ለክፉ የሚሰጥ አይደለም። በእርግጥ ሊደርስ ይችላል፣ ለዛሬው ጨዋታ ይችላል። ግን ከመድረሱ ይልቅ ያለ መድረስ እድሉ ሰፊ ነው የሚል ሀሳብ ተቀምጧል። ወይም ባትነግረኝ ይሻላል። እሺ ዚርኪዝ ዛሬ እድል ሊሰጠው ይችላል። ፊቱ ላይ አማድ ቡሞና እንደዚሁም ዚርኪዝ ሊጫወቱ ይችላሉ እና ጆሹዋ ዚርኪዝ ማውንት ራሱ አሁን የማውንት ራሱ ኃይል እየቆጠቡ ነው ለአፍሪካ ዋንጫ። ምንድን አይደለም ሜሰን ማውንትና ማኑኤል ኡጋርቴ በምፈልጋቸው ልክ አልመጡልኝም ብለዋል። በጣም ጎበዝ ተጫዋቾች ናቸው፣ ግን ከኛ ሲስተም ጋር እየመጡ አይደሉ። እንዴ ማውንትን ጭራ በጣም የሚወዱት ተጫዋች ተናገረው። የኡጋርቴን ቃል በቃል ኡጋርቴ ተናገረው። አንዳንድ ተጫዋቾች አሉ አንዳንድ ተጫዋቾች ያልተስማሙን ተጫዋቾች አሉ፣ በምንጠብቀው ልክ ያላገኘ ናቸው ኡጋርቴ ብለዋል። ማውንትን አልጠሩም፣ ግን አንዳንድ ብሎ አስቀምጧቸዋል። ማውንትም ይወዱታል ብዬ ነው። በጣም እንትን አልመጣማ፣ በቃ ፊትነሱ አቅሙ ምናምን አልመጣላቸው። ጥሩ ነበር እኮ ፕሬሲንጉ ጥሩ አልነበር። ምንም ጥያቄ የለውም። እኔም በጣም ብዙ ጊዜ ደጋግመን የምናነሳው ነው ከቤንያሚን ሼሽኮ ይልቅ እንዴ ማውንትን ቢያስገቡና ወደፊት እነ ኩኛና ቡሞን ቢያደርጉ የተሻለ ነው ብለን እኮ እናነሳለን። እሱን ግን ማድረግ አልቻሉም። እንግዲህ ውስጣዊ ችግር እንዳለ ተናግረዋል። ውስጣዊ ምክንያት። ስለዚህ ጆሹዋ ዚርኪዝ ሊገባ ይችላል ከአማድና ኩኛ ከምቡሞ ጋር ሊጫወት ይችላል። ኩኛና ሼሽኮ አለመኖራቸውን ተከትሎ የሚሉ መረጃዎች እየወጡ ነው። በነገራችን ላይ በእንግሊዝ ፕሪሚየር ሊግ ታሪክ አንድ ቡድን ላይ ብዙ ድል በማድረግ በታሪክ የተቀመጠው ማንቸስተር ዩናይትድ ኤቨርተን ላይ ያደረገው ነው። 42 ጊዜ ያሸንፈውታል እና በታሪክ አንድ ቡድን እርስ በርስ ገጥሞት ብዙ ጊዜ ያሸነፈው ማንቸስተር ዩናይትድ ኤቨርተን ነው በፕሪሚየር ሊጉ ማለት ነው። 42 ጊዜ አሸንፎታል። ግን በጣም ማረሰው ሶፊዬ የማንቸስተር ዩናይትድ ደጋፊዎችም አይዘነጉትም ብዬ አስባለሁ። ዩናይትድ ዓመተ ምሕረቱን ዘንግቼዋለሁ፣ ግን ዋንጫ ያጣበት ዓመተ ምሕረት ማንቸስተር ቢያንስ 3-0 3-1 የሆነበት የኤቨርተን ጨዋታ ታስታውሰዋል። ዋንጫ አጥቷል በዛ ሰዓት 3-0 እንግዲህ እና 3-0 እየመራ ዩናይትድ ወደ ዋንጫ ጎዳና እየሄደ ነው እና 3-0 እየመራ ባለቀ ደቂቃ በቃ አከታትለው 3 ጎል አስቆጠሩበትና የኤቨርተን ጨዋታ ስትል ይሄ በማንቸስተር ዩናይትድ አይረሳም። በነገራችን ላይ ዛሬ ማንቸስተር ዩናይትድ አዲስ ታሪክ በሊጉ ሊሰራ ይችላል። አዲስ ታሪክ ይሄ ምንድን ነው? እየመሩ ተመርተው እንደገና ነጥብ በመውሰድ ኖቲንግሃም ፎረስት ተመሩ ነጥብ ወሰዱ። ቶተናም ላይ መሩ ተመሩ ነጥብ ወሰዱ። ዛሬም
ተመርተው ነጥብ ከወሰዱ በእንግሊዝ እግር ኳስ ታሪክ 3 ተከታታይ ጨዋታ እየመሩ ተመርተው ነጥብ የወሰደ አንድም የፕሪሚየር ሊግ ክለብ የለም። ይሄ ታሪክ ሊፈጠር ይችላል ሊሆን ይችላል ነው። ከዚህ በፊት ሲቲ 2 ጊዜ አድርጓል በተከታታይ 2 ጨዋታ ማለት ነው። ሲቲ ሬሞንታዶ ማለት ነው። ሶስተኛ ግን የለም። ሬሞንታዳ ባይሆንም ሬሞንታዳ 100 ማሸነፍ ነው። ያ ልክ ግን እንደ ቢያንስ ሊዮን ነጥብ ጨዋታ ወስዳል። ነጥብ ወስዳል። ነጥብ ይወስዳሉ ቢያንስ እና ሶስተኛ ጨዋታ ላይ ካረገ ሊያደርግ ይችላል። ቅድም አሉት የጠቀስከው ቁጥር 11 ጎሎችን በማስቆጠር በሊጉ የመጀመሪያው አጋማሽ ብዙ ጎል ያስቆጠረ ቡድን። በተቃራኒው ደግሞ በእንግሊዝ ፕሪሚየር ሊግ በዘንድሮው የውድድር ዓመት በሁለተኛው አጋማሽ ብዙ ጎል ያስተናገረው ቡድን ማንቸስተር ዩናይትድ ነው። 14 ጎል በማስተናገድ አንደኛ ነው። በሁለተኛው አጋማሽ ብዙ ጎል በማስተናገድ እኮ ምንድነው 45ቱ ላይ ለእግር ኳስ 45 ደቂቃ ሶስት እሺ ሌላው በዛሬው ጨዋታ ላይ የሚጠበቀው ብራያን ቡሞ ነው። የማንቸስተር ዩናይትድ የዘንድሮው የውድድር ዓመት ኮከብ ጎል አግቢያቸው ብዙ ጎል ላይ ተሳትፎ እሱ ነው። 6 ጎል ላይ ተሳትፏል። 5 ጎልና 1 አሲስት አድርጓል። ግን አስገራሚው ነገር በተቃራኒነት ወደ እንግሊዝ ፕሪሚየር ሊግ መጥቶ ከገጠማቸው ቡድኖች ጎል ካላስቆጠረባቸው ቡድኖች መካከል ኤቨርተን አንዱ ነው። ብዙ ጨዋታ አድርጎ ጎል ያላስቆጠረበት አሲስትም ጎልም የለውም። ኤቨርተን ላይ 8 ጨዋታ በተቃራኒነት ገጥሟቸዋል። አሲስትም ጎልም የለውም ኤቨርተን ላይ። ዛሬ ይጀምራል። ምን ችግር አለ? አስተማማኝ ነው። አብረን የምንመለከተው ይሆናል። ኤቨርተን ኦልድ ትራፎርድ ላይ ካሸነፈ 12 ዓመታት አልፏል። ለመጨረሻ ጊዜ 2013 ነው ያሸነፉት። በ32 ጨዋታ አንዴ ብቻ ነው ያሸነፉት። የትናንትናውን የአርሰናል ኔቱትና ጨዋታ ይመስላል ቁጥሮቹ። አሁን ትናንት ቶተንሃም አርሰናልም በ32 ጨዋታ በሜዳው አንዴ ነው ያሸነፉ። ኤቨርተንም ማንቸስተር ዩናይትድም በ32 ጨዋታ ኦልድ ትራፎርድ ላይ አንዴ ብቻ ነው ያሸነፉ። በዛሬው ጨዋታ ላይ በአሰልጣኝ ዴቪድ ሞይስ ቡድን በኩል ፓተርሰንና ጃረድ ብራንዝዌይት በማንቸስተር ዩናይትድ የሚፈለግ ተከላካይ ነው። ሁለቱ ላይ ሰለፉ ይችላል ከጉዳት ጋር በተያያዘ። በማንቸስተር ዩናይትድ የራስ ምታት ይሆናል ተብሎ የሚጠበቀው ጃክ ግሪሊሽና እንዶዬ ናቸው። በተለይ ጃክ ግሪሊሽ እንደሚታወቀው እንግዲህ ጃክ ግሪሊሽ መጀመሪያ በነበሩት ጨዋታዎች ላይ በ5ቱ ጨዋታ ኦገስት ወር ላይ የወሩ ምርጥ ተብሎ ሲመረጥ 6 ኳሶችን ክሬት አድርጎ 3 ኳሶችን መረብ ላይ አርፈው ጥሩ ነበረ ቁጥሮቹ። አሁን ግን የኤቨርተን የኮንቨርሴሽን ሬት ቀንሷል። ጎል የሚያስቆጥሩበት መጠን 19 የጎል አጋጣሚዎችን ክሊር ከት ቻንስ ፈጥሮላቸው ጃክ ግሪሊሽ መጠቀም አልቻሉ። የዶለዶም ነው አጥቂው። የዶለዶም ነው። ኔቶ ነው። አዎ ኔቶ ነው። ቤቶ የኢትዮጵያ ብሔራዊ ቡድን ላይ የሳተው ኳስ ነው። ያው ቤቶ እና እሱ ነው። እና ይሄ አሳዛቢ ነው። ጃክ ግሪሊሽ ይፈጥራል፣ ጎል የሚያገባ ግን የለም። በትልቁ እሱ ትልቅ ጥያቄ የሚያስነሳ ነው። ኤቨርተኖች ሰኞ ቀን ላይ ባረጓቸው ያለፉት 9 ተከታታይ ጨዋታዎች ማሸነፍ አልቻሉ። ሰኞ ገዳቸው አይደለም ለኤቨርተኖች። ዴቪድ ሞይስ በዘንድሮው የውድድር ዓመት በእንግሊዝ ፕሪሚየር ሊግ ጥቂት ተጫዋቾች የተጠቀሙ አሰልጣኝ ናቸው። 19 ተጫዋቾች ብቻ ነው የተጠቀሙት ከነቀያሪው ከነቋሚያቸው ማለት ነው። 19 ተጫዋቾች ብቻ ነው የተጠቀሙት። በእንግሊዝ ፕሪሚየር ሊግ ባለፉት 11 ሳምንታት ጥቂት ተጫዋቾችን በመጠቀም ቁጥር 1 ናቸው። በዛው ልክ ደግሞ ኤቨርተን በእንግሊዝ ፕሪሚየር ሊግ ካሉ ቡድኖች በሙሉ በአቨሬጅ እድሜ ገፋ ያሉ ተጫዋቾችን በመጠቀም አንደኛ ደረጃ ላይ ተቀምጧል። 28 ዓመት ከ19 ቀን ነው አቨሬጅ እድሜያቸው የተጫዋቾቹ እና ይሄ የእንግሊዝ ፕሪሚየር ሊግ የዘንድሮው የውድድር ዓመት እስካሁን ድረስ ባለው አቨሬጅ እድሜ በመጠቀም ከፍ ያሉ ተጫዋቾችን በእድሜ በመጠቀም አንደኛ ደረጃ ላይ ተቀምጧል የሚሉትን ለማንሳት ያህል ነው። የምሽቱ ጨዋታ እንዳያመልጣችሁ። በጣም አሪፍ ፍልሚያ ነው። ለመገመት አስቸጋሪ ነው። ኦልድ ትራፎርድ ላይ እንደመጫወት ማንቸስተር ዩናይትድ ያሸንፋል የሚለውን ግምት ሊወስድ ቢችልም ግን የዴቪድ ሞይስ ቡድንም ስሪቱ ጥሩ ነው። ለሚጫወት ቡድን የሚመች አይነት ነው። ሲሪየስ የመከላከል አቅም ላለው ቡድን ነው የሚቸገረው። ምክንያቱም ቀደም እንዳልኩት አጥቂዎቻቸው ጎል የማስቆጠር ችግር ስላለባቸው ማለት ነው። ግን ለሚጫወት ቡድን ግን እነ ዶየም እነ ጃክ ግሪሊሽ ማስቆጠር የሚችሉ ተጫዋቾች ስለሆኑ ሙቭመንቱ በጨመረ ቁጥር ጎል የማግኘት እድል ይኖራቸዋል እና ቆንጆ ጨዋታ ግን ፍሰት ያለውና ለተመልካች አዝናኝ የሆነ ጨዋታ እንደሚሆን መገመት ይቻላል። ይህ ጨዋታ ማንቸስተር ዩናይትድ ከኤቨርተን ምሽት 5 ሰዓት ላይ የሚያደርጉትን ጨዋታ በቀጥታ ስርጭት ሲዲ ስፖርት ወደ እናንተ የሚያደርሳችሁ ይሆናል።